changed my mind. They said you might be up here. Step up onto the ብዙዎቻችን ታይታኒክን የምናውቀው በጄምስ ካሜሮን ድንቅ የፊልም ስራ ነው። ግን ያ ፊልም እውነታው ምን ያህል ነው ይገልጸዋል? በዚህ ግዙፍ መርከብ ውስጥ የነበሩት ሰዎች ህልም፣ ፍቅርና የመጨረሻዎቹ የህይወት ትግሎች ምን ይመስሉ ነበር? በዛሬ ቪዲዮ ከ110 ዓመታት በፊት በውቅያኖስ ላይ ስለተፈጠረው አሳዛኝ ክስተት በዝርዝር እንቃኛለን። ከግንባታው ጀምሮ በውቅያኖሱ ጥልቀቱ ስለተቀበረው ሚስጥርና የዓለምን ታሪክ ስለለወጠው አደጋ እንመለከታለን። ይህ ታሪክ የቴክኖሎጂ ኩራት፣ የሰው ልጅ የስህተት መጠንና የማይረሳ የፍቅር ታሪክ ነው። አብራችሁ እንድትቆዩ እንጋብዛለን። ይህ ተወዳጁ የታይታኒክ ፊልም በአማርኛ። ታሪኩ የሚካሄደው እንደ አውሮፓውያን አቆጣጠር በ1912 ነው። ሮዝ ዳዊት ቦክቴር የተባለችው ወጣት ከሀብታም ቤተሰብ የተገኘች ነገር ግን በቤተሰቧ ተጽዕኖና በታጨችለት እምቢርተኛው ካልሆክሊ ስሜቷ ታፍኖ የነበረች ልጅ ነበረች። በሌላ በኩል ጃክ ዳውሰን ምንም አይነት ሀብት የሌለው በስዕል ችሎታው የሚተዳደርና ዓለምን በነጻነት የሚያይ ድሃ ወጣት ነው። ሮዝ በህይወቷ ተስፋ በመቁረጥ ራሷን ከታይታኒክ መርከብ ላይ ወደ ባህር ለመወርወር ስትሞክር ጃክ በአጋጣሚ እሷን ታድጓታል። ይህ ድርጊት ሁለቱ በፍጥነት እንዲተዋወቁና በየራሳቸው ዓለም ውስጥ የነበረውን ክፍተት እንዲጋሩ አድርጓቸዋል። ምንም እንኳን የሮዝ ቤተሰቦችና ካል ለጃክ ያላቸው አመለካከት ዝቅተኛ ቢሆንም ሮዝ የጃክን ነጻነት የተሞላበት የህይወት እይታ ትወደዋለች። ጃክ ሮዝን ከውስን ህይወት አውጥቶ ከምድብ ክፍል ወርዳ ከሰዎች ጋር እንድትደንስ፣ እንድትስቅና የህይወቷን ጣዕም እንድታጣም ያደርጋታል። የሁለቱ የፍቅር ቁንጮው ጃክ ሮዝን በስዕል መጽሐፍ ላይ በራሷ ጥያቄ የሳላት ጊዜ ነው። ሮዝ የ17 ዓመት ወጣት ስትሆን ከፍተኛ የኢኮኖሚ ችግር ውስጥ ያለችው ቤተሰቧን ለማዳን በቤተሰቧ ግፊት ከሀብታሙና ጨካኙ ካልሆክሊ ጋር ለመጋባት የተገደደች ናት። ይህ ህይወት እንደ እስር ቤት ስለተሰማት የከፍተኛ ማህበረሰብ ማስመሰል ስላልቻለች ከመርከቧ ጫፍ ላይ በመዝለል ህይወቷን ለማጥፋት ትወስናለች። በዚያ ሰዓት ከመርከቧ በታችኛው ክፍል ወይም በሶስተኛው መደብ የሚጓዘው የድሃው አርቲስት ጃክ ዳውሰን ሮዝን በመመልከት ላይ ነበር። ጃክ በጨዋነትና በፍጥነት ወደ እሷ ለመጠጋት እንድትዘል ያሳምናታል። በዚያ ሁኔታ ውስጥ የነበሩት ሁለቱ ወጣቶች ለመጀመሪያ ጊዜ ተያዩ። ከዚህ በኋላ ሮዝ ለጃክ ባላት ምስጋና የተነሳ በቅንጦት መደብ ፈርስት ክላስ እራት ላይ እንድትገኝ ትጋብዘዋለች። ጃክ በዚያ የከፍተኛ ማህበረሰብ ስብስብ ውስጥ በራሱ መተማመንና ቅንነት የሮዝን ልብ ይማርካል። ጃክ ሮዝን በህይወቷ ውስጥ ያልነበራትን ነጻነት እንዲሰማት ያደርጋታል። በምሽት በመርከቧ ክፍል ውስጥ እንድትጨፍር፣ በባህር ዳርቻ ላይ እንደምትወደው እንድታደርግና ስሜቷን እንድትገልጽ ድፍረት ይሰጣታል። ሮዝ ከካል ጋር ያላት ግንኙነት የውሸት እንደሆነና ጃክ ደግሞ እውነተኛውን ማንነት እንደሚያደንቅላት ትረዳለች። ሁለቱ ወጣቶች በመርከቧ የጭነት ክፍል ውስጥ በሚገኝ መኪና ውስጥ ፍቅራቸውን ይገልጻሉ። ሮዝም የካልን የሰርግ ስጦታ የሆነውን ውድ የአንገት ሐብል ዘ ሀርት ኦፍ ዘ ኦሽን ትታ በጃክ የቁም ስዕል እንድትሳል ትፈቅድለታለች። መርከቧ ግዙፍ የበረዶ ግግር በመምታቷ የመስመጥም አደጋ ውስጥ ትገባለች። በዚህ ወቅት የፍቅራቸው ፈተና ይጀምራል። ካል በጃክ ላይ ይቀናና ጃክን በሌብነት ወንጀል አስከስሶ እንዲታሰር ያደርገዋል። ሮዝ ግን ጃክን ጥላው መሄድ ትችላለች። ሆኖም ግን የራሷን ህይወት አደጋ ላይ ጥላ ወደ ታች በመውረድ ጃክን ታድነዋለች። መርከቧ ስትሰምጥ ሁለቱ ወጣቶች አብረው ለመትረፍ ይታገላሉ። መጨረሻም ላይ ግን መርከቧ ሙሉ በሙሉ ስትሰምጥ ወደ በረዶው የባህር ውስጥ ይገባሉ። በዙሪያቸው ያለው ውሃ እጅግ በጣም ቀዝቃዛ በመሆኑ የሰውነት ሙቀታቸው ጃክና ሮዝ በአደጋው ከመስመጣቸው መርከብ የተረፈውን አንድ ትልቅ የእንጨት በር ያገኛሉ። ሆኖም ግን ቤቱ ለሁለቱም በቂ ክብደት ለመሸከም ስላልቻለ ሮዝ በሩ ላይ እንድትወጣ በማድረግ ጃክ በውሃ ውስጥ ይቀራል። ጃክ እየቀዘቀዘ መሆኑን እያወቀ በጣም በረዶው በጣም ሲቀዘቅዝ ሮዝን ለወደፊቷ ህይወቷ ተስፋ ትሰጣታለች።
ምን ያህል ችግር ውስጥ ብትሆኚም ህይወት እጅግ ውድ እንድትሆኚ አትርሺ። በህይወትሽ ሙሉ ትኖሪያለሽ፣ ልጆች ትወልጃለሽ፣ እናም ባልጋሽ ላይ ሸምግለሽ ትሞቻለሽ ይላታል። በመጨረሻም ጃክ ከቅዝቃዜው የተነሳ ህይወቱ ያልፋል። ከዛም የጃክን እጅ ከለቀቀች በኋላ የነበረው ሂደት ከሷ ህይወት አዲስ ምዕራፍ መጀመሪያ ነበር። ሮዝ በውሃው ውስጥ ስትንሳፈፍ በፊሽካ ድምጽ አሰምታ ወደ አንዱ የህይወት አድን ጀልባ ትወስዳለች። ያን ጊዜ የጃክን የቀዘቀዘ አካል ትታው መሄዷ ለራሷ ትልቅ የልብ ስብራት ነበር። ወደ ኒውዮርክ ስትደርስ በወደብ ላይ ስም ሲጠይቋት ስሟን ሮዝ ዳውሰን ብላ ትጠራለች። ምክንያቱም የካለን ስም ዳዊት ፑክተር ነበር። ይህንን በመተው የጃክን የአባት ስም ዳውሰን በመውሰድ ለጃክ ያላትን ፍቅርና ለራሷ ያዘጋጀችውን አዲስ ነጻነት አወጀች። ጃክ እንደነገራት ሁሉ ሮዝ በፈረስ ግልቢያ፣ በአውሮፕላን አብራሪነት፣ በሙያና በስፖርት የተሞላ ረጅም ጊዜ ህይወት ኖረች። ነጻነቷን በደስታ ተጠቅማለች። በ1996 ፊልሙ ላይ እንደምናየው የውድ የአንገት ሐብል ወይም ዘ ሀርት ኦፍ ዘ ኦሽን የተባለው ለረጅም ዓመታት በድብቅ ይዛው እንደነበር ትገልጻለች። ታሪኩን ለተመራማሪዎች ከነገረቻቸው በኋላ ሌሊቱን በብቸኝነት ወደ መርከቧ ወለል በመውጣት ሐብሉን ባህሩ ላይ በጥልቀት ተወረውሯለች። በመጨረሻ ጃክ ሮዝን ቃል በገባችው መሰረት ወደ ማዳኛ ጀልባው እስክትደርስ እና በረጅም ህይወቷ ውስጥ እውነተኛ ነጻነትንና ደስታን እስከምትተነፍስ ድረስ ትታገላለች። ሮዝ በስተርጅናዋም የነበረችውን የፍቅር ታሪክ ለታክታኒክ አሳሽ ቡድን ስትተርክ ያን ውድ የአንገት ሐብል በሚስጥር ለብዙ አመታት እንደያዘችው ትገልጻለች። መጨረሻም ላይም የጃክን ትዝታ ለዘላለም በልቧ ይዛ ሐብሉን ወደ ባህር በመጣል ከጃክ ጋር በህሊናዋ እንደገና ትገናኛለች። በህሊናዋ እየተገናኘች ትኖራለች። ከዚያስ ቀጥሎ ዘ ሀርት ኦፍ ዘ ኦሽን የተባለውን የአንገት ሐብል ከወረወረችው በኋላ ምን ይሆነው የሚለውን ነገር በቀጣይ ክፍል እናያለን። ውድና የተከበራችሁ የቻናላችን ቤተሰቦች በቀጣይ ደግሞ ከዚህ ቀጥሎ ያለውን ታሪክ ይዘንላችሁ እንመጣለን። ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እንጋብዛለን።